መጽሐፈ ነገሥት ካልዕ ምዕራፍ 4 ኤልሳዕ ድሃይቱን ሴት እንደረዳት። ከነቢያትም ልጆች የአንዱ ሚስት የሆነች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ፣ ባለ ዕዳም ሁለቱን ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለአገልጋይ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሂጂና ከጎረቤቶችሽ ሁሉ ከውጪ ባዶ ማድጋዎችንም ተዋሺ፣ አታሳንሻቸውም። ወደ ቤትሽ ገብተሽ ከአንቺና ከልጆችሽ በኋላ በሩን ዝጊ። ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አላት። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያቀርቡላት ነበር፣ እርሷም ትገለብጥ ነበር። ከዚህም በኋላ ልጆቿን ደግሞ ማድጋን አምጡልኝ አለቻቸው። እነርሱም ሌላ ማድጋ የለም አሏት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ዕዳሽንም ክፈይ፣ በተረፈው ዘይት የአንቺና የልጆችሽን ሰውነት አድኝ አላት። ከዚህም በኋላ አንድ ቀን እንዲህ ሆነ፣ ኤልሳዕ ወደ ሱማን አለፈ። በዚያም በታላቅ ሴት ነበረች። እንጀራም ይበላ ዘንድ አቆመችው። ከዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ሴትዮዋም ለባሏ ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰንገነቱ ላይ እንስራ፣ በዚያም አልጋና ጠረጴዛ ወንበርና መቅረዝ እናኑርለት፣ ወደ እኛም ሲመጣ ወደዚያ ይግባ አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ ተኛ። ሎሌውንም ግያዝን ይህችን ሱማናዊት ጥራት አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ የምነግርልሽ ጉዳይ እንዳለሽ በላት አለው። እርሷም እኔ በወገኔ መካከል እኖራለሁ ብላ መለሰች። እርሱም ግያዝን እንግዲህ ምን እናድርግላት አለው። ሎሌውም ግያዝ ልጅ የላትም፣ ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለው። ጠራትም፣ በደጃፉም ቆመች። ኤልሳዕም በሚመጣው ዓመት በዚህ ወር ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ ሆይ፣ አገልጋይህን አትዋሻት አለችው። ከዚያ በኋላ ሴቲቱ ጸነሰች። በዓመቱም ኤልሳዕ በነገራት ወራት ወንድ ልጅ ወለደች።
ሕፃኑም አደገ። እህል አጫጆችም ወዳሉበት ወደ አባቱ መጣ። አባቱንም ራሴን ራሴን አለው። አባቱም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ አስተኛችው። ሞተም። አውጥታም በእግዚአብሔር ሰው አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው ዘንድ በፍጥነት እሄዳለሁና አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት ያይደለ ዛሬ ለምን ትሄጃለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ፣ ሂድ፣ እኔ ሳላዝህ አታዘግየኝ፣ ወደ እግዚአብሔር ሰው ወደ ቄርሜሎስ ተራራ እንሂድ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቄርሜሎስ ተራራ ወጣች። ኤልሳዕም ያቺን ሴት ወደ እርሱ ስትመጣ ባያት ጊዜ ሎሌውን ግያዝን እነኋት ሱማንያዊትዋ መጣች፣ አሁንም ሩጥና ተቀበላት፣ በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራውም ወደ ኤልሳዕ ደርሳ እግሮቹን ጨበጠች። ግያዝም ሊያርቃት መጣ። ኤልሳዕም ነፍሷ አዝናለችና ተዋት፣ እግዚአብሔርም ያን ከእኔ ሰውሮታል አልነገረኝምም አለ። እርሷም በውኑ ከጌታዬ ልጅን ለመንሁን? እኔም አታታለኝ አላልኩህምን? አለች። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬን በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን ሕያው ነፍስንም አልተውህም አለች። ኤልሳዕም ተነስቶ ተከተላት። ግያዝም በፊታቸው ይሄድ ነበር። ግያዝም ቀድሟቸው ደረሰ፣ በትሩንም በሕፃኑ ፊት ላይ አኖረ። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልተነሳም ብሎ ነገረው። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ ባልጋ ላይ ተጋድሞ ነበር። ኤልሳዕም ወደ ቤት ገብቶ በሩን በሁለቱ ላይ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኖቹንም በዓይኖቹ እጆቹንም በእጆቹ ላይ አድርጎ ተጋደመበት። የሕፃኑም ሰውነት ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ከዚያ በኋላ ሕፃኑ ዓይኖቹን ከፈተ። ግያዝንም ጠርቶ ይህችን ሱማናዊት ጥራ አለው። ጠራትም። ወደ እርሱም በገባሽ ጊዜ ልጅሽን አንስተሽ ውሰጂ አላት። ሴትዮዋም ገብታ በእግሩ አጠገብ ወደቀች፣ በምድርም ላይ ሰገደች። ልጇንም አንስታ ወጣች። ኤልሳዕም ዳግመኛ ወደ ጌልጌላ ተመለሰ። በምድርም ላይ ራብ ነበረ። የነቢያትም ልጆች በፊቱ ተቀምጠው ነበር። ኤልሳዕም ሎሌውን ታላቁን ምንቸት ጣድ፣ ለነቢያትም ልጆች ቅጠላ ቅጠል አብስልላቸው አለው። አንዱም ቅጠላ ቅጠል ያመጣ ዘንድ
ወደ ሜዳ ወጣ። በምድረ በዳም የወይን ቦታ አገኙ። ከዚያም የምድረ ቅጠላ ቅጠል ሰበሰበ፣ ልብሱንም ሞላ፣ መትሮም በወጡ ምንቸት ውስጥ ጨመረው፣ አበሰለውም። ምን እንደሆነ ግን አላወቁም። ከዚህም በኋላ ሰዎቹ ይበሉ ዘንድ አቀረበላቸው። የበሰለውንም ቅጠል በሚበሉበት ጊዜ የእግዚአብሔር ሰው ሆይ በምንቸቱ ውስጥ መርዝ አለ ብለው ጮኹ። ይበሉም ዘንድ አልቻሉም። ኤልሳዕም ዶቄት አምጣና በምንቸቱ ውስጥ ጨምረው አለው። ኤልሳዕም ግያዝን ለሕዝቡ መልስላቸው ይብሉ አለው። ከዚህም በኋላ በምንቸቱ ውስጥ ክፉ ነገር አልተገኘም። አንድ ሰውም ከቤተ ሳሪሳ ከእህሉ ቀዳማያት 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። ኤልሳዕም አገልጋዩን ይበሉ ዘንድ ለሕዝቡ ስጣቸው አለ። ሎሌውም ይህን እንዴት አድርጌ ለ100 ሰው አቀርባለሁ አለ። እርሱም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለሕዝቡ ስጣቸው አለ። እርሱም አቀረበላቸው። እንደ እግዚአብሔርም ቃል በሉ አተረፉም።